አባቴ ንጉሴ ገዳሙ ተድላ ይባላል። የጠፋው በጎንደር ዙሪያ ከተማ ማክሰኝት ነው እና የጠፋው 2002 ዓመተ ምህረት ነውና ከዛን ጊዜ በኋላ አልተገናኘንም በኔ ልጅነት ማለት ነው። እና አሁን ብዙ ጊዜ ፖስቻለሁ ምናምን መልእክትም የሰጠኝ ሰው የለም። ቪዲዮ ቫይራል አባቱ ስም የተወለደበት አካባቢ ሁሉም ጥቃሽ ትክል ድንጋ ምንድን ነው ደግሞ አገር ነው ወደ እንትን አካባቢ ወደ ጎንደር ማለት ነው። እሺ ከዛ ወደዛ አካባቢ ነው አጥሽ እና እንደጠፋ አልተገኘም። ብዙም ሰው መልእክት የሰጠኝ የለም እና እንድትተባበረ ይፈልጌ ነው። ማርያምን በጣም ፎቶ አለሽ የለሽም? አለኛው አለኝ። የተሸራረፈ መረጃ ነው ይዘሽ የምትመጪ የኢትዮጵያ ፖሊስ ትመስያለሽ። ቀጥ እስኪ እሺ ፎቶግራፍ እንትን ልበል። እሺ ፎቶውን አብርተሽ አባቴ ይሄ ይባላል ስሙ ይሄ ነው እድሜው ይሄ ነው በዚህ ዓመተ ምህረት እዚህ አካባቢ ጠፋ የተወለደበት እዚህ አካባቢ ነው ያገኛችሁ ቻያችሁ ሰዎች በዚህ ስልክ ቁጥር ደውሉልን ብለሽ ፉል መረጃ አርጊ። እሺ እሺ ይሄ ፎቶውን ልለጥፋ እንዴ አረኒ ዞንድሮ ማበዲ ነው ማርያም ወይ እስማ አሞሮ ይታያል አይታይም? ፎቶ ቆይ አንዴ በትን ላርገውት እንደዚህ አይሆን አይታይም። ግን እኮ በእጅሽ እንደዚህ ማድረጋችን ሞባይል ፔፐር አድርገሽ በሃንድ ፔፐር ነው ምናምን አይታይም። እናቴ በእጅሽ ይሄን እንደዚህ ቆይማ አንዴ የሆነ ቦታ ያስልሻል። እንዴት ነው የሚደረግ? እየሰማሽ ነው? አሁን ይሰማል አይደል? እዛ ግሪን ስክሪን ላይ ስትገቢ ማለት ነው እንደዚህ እጅ ሆነ እዚህ ላይ 4 ማዕዘን ያለባት የፎቶ አለች አይደል? እሷን ንኪያት። እሷን ገባሽ አይደል? ከዛ ፎቶ የማን ታደርጋለሽ መሰለሽ? አሁን ይሁን እንደዚህ ጥሩ ይታያል። እንደዚህ አድርገሽ አሳየን ማለት ነው። ገባሽ አይደል? እንዴት ነው የማደርገው? ምን ግሪን ስክሪን ላይ ግቢና ቪዲዮ ውስጥ ነው የማገኘው። ኖ ስሚኝ ሶሪ ስሚኝ ስትነኪው ኢፌክትስ የሚላል አይደል? አማርኛ እንግሊዝኛ ተመሪያለሽ አይደል? ነው ያየኔ እንዴት ነሽ? ታይም ኦኬ ኢፌክትስ የሚላል እሱን ስትነኪው ላይ ፌስ ምናምን የሚላል ላይክ ባክግራውንድ ፌስ ግሪን ስክሪን አለ። ግሪን ስክሪኑ የሚል ተጫኑ። እዛ ላይ የእጅ ምልክት እንደዚህ ያለች ሆና እዚህ ፊት ማለት ነው። ወይትማ ኦኬ አሁን አግኝቻለሁ። አሁን አግኝቻለሁ። እኔም እኮ የጠፋ ወንድም አለኝ። ማርያም እኔስ ማን ነው የሚፈልግልኝ? እኔ እንጃ። ወይ ወይኔ መልሰዋል። አሞራ አይመልሰውም። እጅሽን ከፍ አድርጊው እጅ። ኦኬ ቪዲዮ እንደበራ አዎ ቪዲዮ አብረተሽ እጅሽን ከፍ አድርጊው። እንደዚህ ቆይቼ እንትን ነው። ወይኔ በኢየሱስ አጥፍተሽዋል ማለት ነው። ግን እንትኑ አንዴ እሺ ልሞክረው። ሴቭ ልበለዋ። ከዛ አው ሴቭ በይ። ያ ግሪን ስክሪኑ ላይ ተጭነሽ የእጁን እንዳደረግሽ በኋላ ከዛ ሴቭ ብለሽ ካሜራሽን ከፍተሽ እጅሽን ከፍ አድርጊ።
አይታይም። ሌላ ነው ያደረግሽው። እሱ ቋል ሌላው ነው። ሁለት እጅ ነው ያለው። አንዱ አራት ማዕዘን እዚህ መሃል ላይ ያለችው፣ አንዱ ደግሞ ከኋላ ያለው የፎቶው ምልክት ነው ያለው። አንቺ ከኋላው ያለው ነው ያደረግሽው። መሃል ላይ ያለችው አርጋት ፊት ለፊት ያለው አዎ እጅሽ መሃል ላይ ያለው የእንትንን አርጋ እሺ። አሁንስ ቀረብ አድርገው እንጂ አሁን ይታያል። አሁን ቀጥ አወራሽ ነው። እኔ ልጁ ነኝ። ሁሉም ኤክስፕሌን አድርጉ። ኦኬ። እኔ ኢየሩሳሌም ንጉሴ ይባላለሁ። ተፈላጊ ንጉሴ ገዳሙ ተድላ ይባላል። አባቴ ነው። 2002 ዓመተ ምህረት ማክሰኝት ከተማ ጎንደር ዙሪያ ወረዳ እንደጠፋ አልተገኘም እና ብዙ ጊዜ ለማፈላለግ ሞክሬያለሁ። 3 ልጆች አሉት። ሰላም ንጉሴ፣ ኢየሩስ ንጉሴ፣ እኔ እና የአብስራ ንጉሴ እንባላለን። ማክሰኝት ሲሰራ የነበረው የመንግስት ሰራተኛ ነው። ሲቪል ሰርቪስ ውስጥ ነው ሲሰራ የነበረ እና ብዙ ጊዜ ብዙ ሰዎች ማለት ሱዳን ምናምን እንዳለ ነግረውኝ ነበረ። ግን ያነ ከ3 ዓመት ምናምን በፊት ነበር መረጃ የተሰጠኝ። አሁን ባፈላልገው ላገኘው አልቻልኩኝም እና እንደተተባበሩኝ ብዬ ነው ካንተ ቤት የመጣሁት እና ስልክ ቁጥር ልናገር። የኢትዮጵያ ስልክ ቁጥር በእኔ መደወል ካልቻላችሁ 0918 61 0583 ዋጋዬ ኃይለ ማርያም ትባላለች፣ እናቴ ናት። ተጨማሪ ስልክ ከፈለጋችሁ ደግሞ 0918 77 29 10 ያጎቴ ስልክ ነው፣ ብርሃኑ ኃይለ ማርያም ይባላል። ከፈለጋችሁ ደግሞ ከዚህ ላይ ከስክሪኑ ላይ ደግሞ የኔ ስልክ ማስቀመጥ እችላለሁ። የሳውዲ አረቢያ ስልክ ነው፣ ግን ብዙ ጊዜ ስራ ላይ ስለመሆን ላታገኙ ስለምትችሉ ምናልባት በእናቴ ስልክ ብትደውሉልኝ ያስባለሁ። ከዚህ ላይ በቃ አይዞሽና ሰውየው ደግሞ ይሄንን ቪዲዮ ካየህ አጋጣሚ ወይም እዚህ ላይቭ ካለ ወይም በሆነ መንገድ ተቆራርጠ ካየህ ደውለህ እኔ ያለው በል። አዎ በዚህ አጋጣሚ አሞራው ማለት ብዙ ጊዜ ላፈላልገው ስሞክር ማለት ነው ብዙ ሰዎች ማለት ከኔ ጋር በልጅነቴ ነው የተለያየ ነው። ኦሬዲ 10 ዓመት ምናምን ሳለ ነው የተለያየ ነው ማለት ነው። እና ብዙ ምን ያውን ባንተን ብለው አላቀውም። ግን ያው አንዳንድ ጊዜ የመጣህበት እንትን ያሳሰበው ካለ አይደለ ማለት ማወቅ ትፈልጋለህ ስለራስህ ምናምንና ብዙ ሰዎች መረጃ ሲሰጡኝ ምናምን ስለሱ ይሰጡኛል፣ ስልክ ይሰጡኛል ማለት ይሄ ስልክ የሱ ነው ስልክ ይሉኛል። ግን የሚሰጡኝ ስልክ አይሰራም። ፌስቡክ ላይ ብዙ ልጆች ምናምን ይሰጡኛል፣ ስልኩ ግን የሱ ስልክ አይደለምና እኔ ከሱ የምፈልገው አባትነቱን ብቻ ነው። በቃ እኔ ሌላ ምንም ነገር አልፈልግም። በቃ አለው ይበለኝ። ይሄ ቪዲዮ የሚያየው ከሆነ ምናልባት ደግሞ ሪካርድ አድርጋችሁም እንደዚህ የምትፖስቱ ልጆች የምትተባበሩኝ ካላችሁ ደግሞ እኔ የምፈልገው አባትነቱን ወይም ደግሞ ልጄ ብሎ አለሁ እንዲለነ 3 ልጆች አሉት እንደጠቀስኩት የአብስራ ንጉሴ፣ ሰላም ንጉሴ፣ ኢየሩስ ንጉሴ ማለት 3 ልጆች አሉትና በቃ ይሄን ቪዲዮ ካየ አለው እንዲለን እንትላለሁ እና ባስቀመጥ ስልክ ብደውል ደስ ይለኛል። ብዙ ጊዜ ማለት አንድ ወንድም አለው የሆነ አክሲደንት ደርሶበት ቢሆን ኑሮ እንሰማ ነበረ። ግን አድራሻውን አጥፍቶ እንዳለ ነው የሰማሁት ማለት ነውና አንተንም በጣም አመሰግናለሁ። ብዙ ጊዜ ካንተ ቤት ለመግባት ሞክሬ ነበረ፣ ግን ዛሬ ተሳክቶልኛል። እግዚአብሔር ያክብርልኝ፣ ባለበት ይጠብቅልኝ። እመቤቴ ጥላ ከለላ ሆና ትጠብቅልኝ። በጣም አመሰግናለሁ። በጣም አድናቂ ነኝ። አይዞሽ ፈጣሪ ያለና ያልሞተ ሰው ይገናኛል። አይቶ እንደሚል ተስፋ በውስጥ ጽፌ ልክ ነበረ በባለፈው ማለት ምናልባት ብዙ ጊዜ እንደዚህ ስራ ላይ ስለሆንክ ምናምን ላታየው ትችላለህ፣ ላይመችክ ይችላል እንጂ በባለፈው እንደዚህ ብዬክ ነበረ። ግን አባቴን አፋልገኝ አይደለም በባለፈው ያልኩ የነበረ በጣም ታምሜ ስለነበረ ምናልባት ኦሬዲ ወደ ሀገር የምገባበት መንገድ ብታመቻችልኝ ምናምን ብዬ ነበር ጽፌ ልክ የነበረ። እናቴ ሀገር መሰጅ ነው ያለው። እንዴት ብዬ ችግር አድርጎ የሀገር መሰጅ ነው ያለው። እዛ ያልኩሽ የሀገር መሰጅ ነው ያለው።
አይ ማለት አውቃለሁ አይኖ ይገባኛል ማለት አንዳንድ ሰው ላለመመለስ ፈልጎ ሳይሆን ወይም አንተ ለመመለስ ፈልገህ ሳይሆን አልመችክ ብሎ ይሆናል በሚለው ነው እኔም ወስደው ማለት ነው። ግን የሆነ ብትተባበረኝ ወደ ሀገር ቤት ምገባበት መንገድ ደስ ይለኛል። እንዴት ማለት ምናልባት ለመስማት ፈቃደኛ ከሆንክ ብነግርህ እሺ ብትለኝ ደስ ይለኛል። ወደ ሀገር ኤምባሲ አትሄጂም? ኤምባሲ እኮ አስገባሻል። የት ነው ያለሽው? አሞሮ ሳውዲ አረቢያ ነው ያለሁት እኔ። እና ኤምባሲ አትሄጂም? ኤምባሲ አትሄጂም ወይ? ኤምባሲ እኮ አስገባሻል። ኤምባሲ አትሄጂም? ለመሄድ እኮ ዝም ብሎ መሄድ እኮ አያስፈልግም። ከመጣሁ ወይ ገና 8 ወሬ ነው ወደዚህ ማለት ነው። እና ምን ሆነሽ በስምንት ወርሽ? አይ እንትን ሆዴ ስፌት ስለሆነ እያመመኝ ስለሆነ ነው። በምንድን ነው የሄድሽው? በምንድን ነው የሄድሽው? እንዴ ለመርዳት ልጄን ለማሳደግ። በምንድን ነው የሄድሽው? በባህር ነው ወይስ አይደለም፣ በህጋዊ ነው የሄድኩት። በህጋዊ መንገድ ነው የሄድኩት። እና በህጋዊ ካተመቸሽ ያመጣሽን ሰውዬ ደውለሽ እኮ ነው አልችልም፣ በቃ ከዚህ በላይ መስራት መመለስ እፈልጋለሁ አረገሬ ማለት እኮ ነው። ለመመለስ እኮ ብዙ ነገር እንትን ይላል አሞራው ማለት በባዶ እጅ አንዳንድ ጊዜ እንትን ማለት እኮ ይከብዳል። በባዶ እጅ ማለት በባዶ እጅ አይ ማለት እኔ ብሰራ ደስ ይለኛል። ገብቷል? እዚህ ቦታ ላይ ሆኜ ብሰራ ደስ ይለኛል። ግን ማለት አሁን ላይ ያለውበት ሁኔታ እንትን የሚል ሁኔታ አይደለም። እዚህ ቦታ ላይ ማለት ስመጣ ገና አንድ አመቱ ነው ልጁ። ህፃኑን ጥየው ከመጣው እናቴ ንገርሽ ስሚ እንት ካንሰር ይዟቸው ሁለት እጧቸው ቆስሎ ገባሽ አይደል? ገባኛል አውቃለሁ። ገባሽ አይደል? ስንት እግራቸው የተቆረጡ አሉ። ስንት 7-8 ጥይት ያላቸው ወዳቸው ላይ አሉ አይደለ? ገባሽ? እናትሽ ካለች እዛ ደግሞ ለምንም መንገድ ላይ ሽንኩርት በጉልቻ ወተሻቸጅ ያለት እንጀራች እኮ ነው። ለምንም ሻይ ቤትም አጠገብሽ ያለው ቤት ላይ ሳርም ይሆን ዛፍም ቢኖርም አጠገብ ሆነሽ ሳር አትከፍችም፣ ቡና አታፈይም። የስራ ትንሽ የለውም። እናትሽ ስሚ፣ እኔ ሊቢያ ስመጣ አልማይዋሽ 6 ወር ሙሉ ፍየል ጠብቄያለሁ፣ በግ ጠብቄያለሁ። 6 ወር ሙሉ የሶፋ እርሻ አጥቤያለሁ። 6 ወር ሙሉ የፍየሎችን እንትን በረት ሳጸዳ ኖሬያለሁ። ገባሽ አይደል? 6 ወር ሙሉ እያልኩሽ ነው። የአረቢቶችን ቤት ሳጸዳ ኖሬያለሁ። የነጮች ማለት ቤታቸው ውስጥ የተበላሸ ስራ ትንሽ የለውም። አላማሽን እስከምታሳኪ ለምን ትንሽም ብትሆን ማለት ነው። ገባሽ አይደል? ትንሽም ብትሆን በትንሽ ገባሽ አይደል? ለምን በ30 ሺህ በ10 ሺህ በ5 ሺህ መጀመር ትችላለሽ። ሞራል ካለሽ እለወጣለሁ ነገር ካልሽ በትንሽ ነገር መጀመር ትችላለሽ። አንቺ ወጣት ነሽ፣ ገና ነሽ። ብዙ ጊዜ አለልሽ። ኦኬ ሶ አሁን ማድረግ ያለብሽ ነገር ቢኖር ኤምባሲ ያኛው ያመጣሽን ሰው እየደውለሽ እኔ በቃ ከዚህ በላይ መስራት አልችልም ወደ ሀገር መልሰኝ ነው። ምንም ማለት አይጠበቅብሽም። አሞኛል ለመመለስ አሞሮ ማለት እኔ እንደዚህ ማለት ፈልጌ እኮ አይደለም፣ ግን ለመመለስ የስራ ካፒታል የሰው ልጅ ያስፈልገዋል። እኔ ደግሞ 8 ወር ነው ኦልሬዲ ከመጣሁኝ የፋሚሊ እንትን እየከፈልኩ ነው የነበረ እዳ እየከፈልኩ እያስተካከልኩ ነው የነበረ። ደግሞ ልጄ ከማዘሬ ጋር ነው ያለው። ገብቶሃል? ባለቤቴ ስራ የለውም እንትን ነው ማለት እጅ በእጅ ነው የሚሰራው ማለት ያገኘውን ስራ ነው የሚሰራ ያለው። እና እኔ ከዚህ ቦታ ላይ ሁኜ እንደምንም ብኜ እኮ መስዋዕትነት ከፍዬ 2 አመት ሙሉ ብሰራ እኮ ምንም እንትን የምጎዳው ነገር ምናምን ችዬ መስራት እችላለሁ። ገባህ? ግን በቃ የሆነ የስራ ጫና ብዛት እንደዚህ ሲመጣ ስፌቱን እያመመኝ መጣ ማለት ነው። የትኛው እንደገና ደግሞ ከወር በፊት እጄን ወድቄ የተሰበርኩ ማለት ነው። የትኛው ስፌት ነው? ስፌት አለሽ? ምን አልከኝ? ስፌት አለሽ ወይ? አለኝ። ወደ የት አካባቢ? ከሆዴ
ሸፈነሽ ልታሳየን ትችያለሽ። ከዛ እዚህ ያለ ሰው ህዝቡ አይቶ ያግዝሽ። የሚያግዝ የሚፈልግ በውስጥ የሚጻፍልሽ ችግር የለውም። አሳይካለሁ። ሆድ እንትን ልልበስና በቃ ልበሽ እና አሳይ። ኦኬ የሪንግ ላይቱ ጋር አስቀምጠውና ያሳይካው። አዎ ክፈቺውና ንገርሽ ያሳይ። የሚያለቅስ ኢሞጂ እንዳትልኩ። አይ ዝቅ ያለ ቦታ ስለሆነ ምናልባት እንትን እንዳይል ብዬ ነው። እዚህ ጋር ነው ያለኝ። ይታያል ጥቁሩ። ይሄ የወሊድ እንትን ኦፕሬሽን አይደል እንዴ? የወሊድ ነው፣ ግን ደግሞ ከስራ ጫና ብዛት እየተሰማኝ ነው ያለው። እዛ ሲቀጥል ልጅ እንትን እጄን ደግሞ በባለፈው ነው መሰላል ጋር ወድቄ የተሰበርኩት ማለት ነው። እና ከዛ ስመጣ ራሱ አገር ቤት ስመጣ ማለት ነው ህፃኑን በ1 አመት ነው ትቼ የመጣሁት። ከዚህ ነው ከመጣሁ ጡቴ ራሱ የደረቀ ማለት ነው። ከዚህ ነው እንትን ብዙ መድኃኒቶች ምናምን እየወሰድኩ ጡቴ የደረቀውና በጣም ብዙ ጊዜ ያስቸግረኝ ነበረ። አገር ቤቱኝ በጣም ሲያመኝ ነበር በእርግጥ ቁስሉ ማለት ነው። ግን አሁን ከዚህ ደግሞ ይበልጥ ስራ እየሰራሁበት ስመጣ እያመመኝ መጣ ማለት ነው። እንደውም እግዚአብሔር ይመስገን በጣም ጥሩ ሰዎች ናቸው ያጋጠሙኝ ሰዎች ማለት ይረዱኛል ምናምን ነው። በቃ ማደንዘዣው እስካሁን ድረስ ይሰማኛል። እንትን የትራስ እያወለኩ ነው የምተኛው ማለት ነው። ተዘቅዝቄ ምናምን ከስራ መልስ ማለት ነው። እና አሁን የአክሲደንት ደግሞ ሲፈጠር ትንሽ ከበደኝ እጄ ማለት ነው። ኦኬ አካውንትሽና ስልክ ቁጥርሽን ንገሪያቸውና እነሱ ያግዙሽ። የሚያግዝሽ ሰው ያግዝሻል። የማይችል ደግሞ ፈጣሪ ይማርሽልሻል። ባልሽ የት አለ? የልጅሽ አባት ባልሽ የት አለ? የልጅሽ አባት ባል አዲስ አበባ ነው ያለው። ለመሞት አይሰራም እሱ? ይሰራል እኮ ግን በቃ ያገኘውን ስራ ነው የሚሰራው። ማለት እጅ በእጅ አንተንም የቀን እንደዚህ ምናምን ይሞክራል፣ ይሰራል። እና አካውንትሽን ቁጥርሽን ንገራቸው። እሺ ልጻፈው ከዚህ ላይ በአፍሽ ንገራቸው። ሪከርድ አድርጉትና በአፍሽ ንገራቸው። እሺ ንግድ ባንክ ኢየሩስ ንጉሴ 1026 1776 816 አቢሲኒያ 103 43 10 58። እንደገና ደግሞ ኢሞ ቁጥሬን ከፈለጋችሁ ማለት ይሄ አዲስ የተሰጠኝ መስመር ስለሆነ ስለማለቀው የዚህ ነገር አወጥቼ ማስቀመጥ እችላለሁ። ግን ከፈለጋችሁ ኢሞ ላይ 0918 41 43 45 በኢሞ ታገኙኛላችሁ። ከፈለጋችሁ ዋትስአፕ መፈለጋችሁ 0918 41 43 45። በቃ ቪዲዮ ስሪ ቪዲዮ ስሪ 10 ጊዜ 20 ጊዜ ቢሆን ሌላ ሰው የተሻለ አቅም ያለው ሰው ሊረዳሽ ይችላል። ገባሽ አይደል? በቃ ደጋግመሽ አንተ ቤት የገባሁት ለዛ ነው ማለት ብዙ ተከታዮች አሉክ ምናምን ብዙ ጊዜ እንትን ደጋግሜ ሞክሬያለሁ ካንተ ቤት ለመግባት ማለት ነው። ግን ከታች ራሱ ጽፋለሁ አሞሮ አስገባኝ አሞሮ በጣም ብዙ ጊዜ። ግን ዛሬ ድሉን ስላገኘው በጣም ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ሌላ ምንም ልልካችሁ ማለት በጣም ሶሻል ሚዲያ ላይ ወጣህ እንደዚህ ማለት በጣም ከባድ ነገር ነው አውቀዋለሁ፣ ይከብዳል። ግን አንዳንዴ ከአቅም በላይ ደግሞ ሲሆን ደግሞ ምንም ማድረግ አትችልም። ገብቷል? ሶሻል ሚዲያ ላይ እንደዚህ ወጣክ ማለት እንደዚህ መናገር በጣም ከባድ እንደሆነ አውቀዋለሁ። ለኔ ለውስጤም እየከበደኝ ነው የምለው። ግን
ከአቅሜ በላይ ሲሆን አንዳንዴ ደግሞ ምንም ማድረግ አትችልም። የማይቸገር ሰው የለም። ሁሉ ችግር አለው በየቤቱ ሁሉ አውቃለሁ። የራሱ የሆነ ቀዳዳ ማለት የኔ በልጦብኝ አይደለም የኔ በልጣ እያልኳለሁ። ሁሉም የራሱ የሆነ ቀዳዳ እንዳለው አውቃለሁ። ግን ደግሞ ማለት ቪዲዮ ስሪ፣ ችግር የለውም። ቪዲዮ ስሪና ሜንሽን አድርገኝ እዛ ቪዲዮ ላይ ነው ሪፖስት አደርግልሻለሁ። እሺ ፈጣሪ ማርሽ፣ አይዞሽ ፈጣሪሽ ይወልጀዋል። እሺ አይ ማለት በዚህ ሰዓት በልጅነት ሰዓት ማለት አንዳንዴ ልጅ ሆነ ከዚህ ብዙ ነገር ስታሳልፍ የአእምሮ ጠባሳ እንትን ያስቀምጥብሃል እና አንዳንዴ እንደዚህ አይነት ነገር ነው ለኔ እያጋጠመኝ ያለው። በጣም ትንሽ ከበደኝ። ገብተዋል። በዚህ ሰዓት ልጅ ለእናት ጥለ መምጣት ምናምን ከባድ ነገር ነው። ማዘሬ ደግሞ በወቅታዊ ጉዳይ ደግሞ አገር ለቃ ከጎንደር ገብታለች። ማክሰኝት ነበር የምትኖር የነበረው ማለት ነው። አሁን በወቅታዊ ጉዳይ የተነሳ እንትን ገብታለች ወደ ጎንደር ማለት ነው። እና ልጄ ከዛ ነው ያለው ከእናቴ ጋር ማለት ነው። እና የሆነ ነገር እንትን ቢመቻችልኝ ወደዛ ብመለስ ደስ ይለኛል። ግዴታ ሰው እንትን ብቻ አይደለም ገንዘብ ብቻ አይደለም መረዳት ያለበት ገብቷል። አሞራው ግን የሆነ እንትን ወደ ሀገር ቤት የምመለስበት ትኬትም እንኳን የትኬት እንኳን እንትን የሚለኝ ባገኝ እኔ ገንዘብ አልፈልግም። መመለሴ ብቻ ለኔ በቂ ነው። ደግመሽ ቁጥርሽን ንገራቸውና በቃ የዛን ጊዜ ያገዙሻል እነሱ። ደግመሽ ንገራቸው የባንክ ቁጥርሽንና ስልክ ቁጥርሽን። ስልክ ቁጥሬ ነው 0918 የባንክ ቁጥርሽ። ኦኬ የባንክ 1026 1776 ንግድ ባንክ። አቢሲኒያ ደግሞ 103 43 10 58። እሺ ቀስ ልበል እንትን አይሰማችሁም? 1026 17 76 16 በቁጥር አትጻፉት እዚህ ረፉ። አው የተሳሳተ ቁጥር ነው እዚህ ጋር እየጻፉት ያሉት እንትን የንግድ ባንክ ሚት አርጓቸው። ኤቭሪዋን በቁጥር እየጻፋሉ ሚት አርጋችሁ ቁጥር የተሳሳተ ቁጥር ነው እያስቀመጡት ያለው 1026 17 76 8 16 አቢሲኒያ ደግሞ 103 43 10 58። የኢሞ ቁጥሬን ከፈለጋችሁት 0918 41 43 45 ዋትስአፕም 0918 41 43 45። እየቸኮልሽ ነው እያለኝ ማለት እንትን አይላችሁም አይሰማችሁም ወይ ደግሞ? እሺ አንዴ ብቻ ልናገር 0918 41 43 45 ስልክ። ብዙ ሰው ቀስ ብለሽ ንገሪን እያለኝ ነው አሞራው። የኔ እናት አሁን ውጪና የአባትሽን ፎቶ አርገሽ ያመመሽን አርገሽ ሆድሽን ደግሞ ሙሉ ሳይሆን ትንሽ ቆርጠሽ እጅሽን አሳይተሽ ቪዲዮ ስሪ። በቢያንስ በቀን አንድ ስሪ ቪዲዮ በባሳደ። ከዛ ደግሞ ስትነግሪ አሁን የኔ ቁጥር 09787878 ከሆነ 097878 ስሜ እከሌ የዚህ አካውንት ባንክ ነው የዚህ ባንክ የኢትዮጵያ ሆነ ኢትዮጵያ አንበሳ ነው አንበሳ አቢሲኒያ እንደዛ ብለሽ ንገራቸው። አንድ ድገሚላቸውና ከዛ ወጥተሽ ቪዲዮ ስሪ። ኦኬ ስሜ ኢየሩስ ንጉሴ አካውንቴ 1026 17 76 8 16 አቢሲኒያ 103 43 10 58 ስልክ ቁጥሬ 0918 41 43 45። አመሰግናለሁ በጣም እሺ። እግዚአብሔር ያክብርልኝ። በቃ እግዚአብሔር ይማርሽ። እሺ አሜን። እሺ አባቴ በጣም አመሰግናለሁ። እኔ አባት እግዚአብሔር ያክብርልኝ። እሺ የዚህ ህዝብ መከራ ግን መች ነው የሚያልቀው? የሰማዱ ፈስ ቅዱስ ኧረ ራስህ አርቀን ፈጣሪ ወይ አስገቡ ጋይስ። የትዳር ሰው አስገቡ ጋይስ።
ሁሉም ሰው ችግር አለው ጋይስ። ሁላችን ነው እምን እኛ የምታዩን የራሳችን ችግር አለ። የራሳችን ማለት ሁሉም ሰው የራሱ ችግር አለ። ኢቭን እኔ ለራሴ የራሴ ችግር አለ። ሁሉም ሰው የራሱ ችግር አለ። አቤል እንዴት ነህ ብሮ? ውድን ነው ብራዘር አማንዲ አለን ምን እንደሆነ መጥፋት አለ እባክህ ስራ፣ ትምህርት፣ ህይወት ኧረ ያምን ጠፋሽ እኮ አለው ታማማ ግዴታ ፎቶ ገረል ካጽና ፎቶ ላድርግልህ እኔ ራሱ ችግር አለ። ሁሉም ሰው ችግር አለው እንዴ! ሁላችንም የራሳችን ችግር አለ። ማርያም ግዛልኝ ምስራት አታዊኒ ፎቶ ገረል ከይለሳቢኒ ደጎ ቃማንዲ ሁሉ ሰላም ፒስ በቃ ኢንስታግራም ደብል ላይ ፕራዝ هو مغلين يو عادي سبب مزي شجر كوين يو اوكي وقت وين مشيت ويصح ولا بزر بيس ابروسكي مشاجي الخاكه قطعتكم So what we will write on item 3, write on opening notebook. Hello. Hi Alex. እንዴት ነሽ? እንዴት ነህ? ለመስፈርት በቃ አንድ ሰው ነሽ። እሺ መስፈርትሽ? አይ እኔ እንኳን ትዳር ፈላጊ አይደለሁም። በጣም አድናቂ በቃ ስልችኝ በቃ ማርያም በቃ ስልች ትንሽ ሰው ያከብዳችሁም እንዲህ ማርያም ማርያም ሰልችኝ ቀጥ አስገቡ። አሁን እንደዚህ ነው የምንነግራቸው። ማርያም በቃ እኔ በቃኝ። እኔ የእርዳታ ሰው አይደለሁም። እኔ ፖሊስ አይደለሁም። እኔ ገንዘብ አሰባሳቢ አይደለሁም። እንዴ በምንድን ነው የምትሰሙት? ቀጥል። አትናደድ፣ ኧረ አትናደድ። ቀጥይ። ምን ፈልገሽ ነው? ኧረ አትናደድ። እንደው እየተናደድክ ሲቅርብኝ። ሴትየው አትናደድ እያልሽ አትናደጂ። ምን ፈልገሽ ነው? ትዳር ፈልገሽ ነው? ኧረ እዚህ ርስጥ ልጆች ስማ፣ በውስጥ ላወራህ ታወራኛለህ። ቁም ነገር የምን ለምን? ኧረ ህዝቡ አብዷል ወገን። ኧረ ፈጣሪ ሆይ ሌላ አስገቡ። እንደዚህ ይቻላል። ማርያምን መታገስ ቤትየው ሜላት አንቺን እኮ ነው። ቀጥልኩ ከነቸው ሰላም ሰላም
ሰላም አመለ ሰላም ሰላም፣ እንዴት ነው ሞሮ? ሰላም እንዴት ነህ? አሎ ሞዴሬተሮች ነው የሚነግሩኝ። አጥል ትዳር ፈላጊ ነኝ። መስፈርት ያው እስልምና እምነት ተከታይ ሆነች። እኔ እድሜ 27 ነው። እሷ 21 23 ብትሆን እና ሳውዲ የምትኖር። የት ነው ያለው? ሳውዲ። ትራክ ማዝራ ደሞዝ 1500 በኢትዮጵያ የሚሆን ማለት ነው። ወደ ምንም መስፈርት የምታሟላ ትግባ። መዝራ አለው ሚያላ ላስገባችሁ ላይ አስገባቸውም እንጂ ገባሁኝ። ሶፊያ ሰላም አሌክሶ፣ ሰላም እንዴት ነሽ? ደህና ነኝ። ባልፈልጌ ነው። ባልፈልገሽ እንጂ የደብተራ ወይ የቡዳ መድኃኒት ፈልገሽ እዚህ ቤት አትመጭም። ሙስሊም ነሽ? አዎ ሙስሊም ነኝ አልሐምዱሊላህ። የት ነው የምትኖሪው? ዱባይ። አች ሳውዲ። አይ እኔ አበሻ አልፈልግም። እና ምን ያለሽው? እኔ ሌላ ዜጋ ነው የምፈልገው። ሌላ ዜጋ እዚህ ቤት ምን ይሰራል እንዴ? ድንገት ከመጣ አንተ ቤት ምን ሊያደርግ? እንደ ወልዶበት እንዳታስወጣኝ። ወደዚህ በቃ ሰው እንዳታስገቡ። በቃ በቃኝ። አንድ ሰው እንዳታስገቡ እንዴ! በዚህ ሰዓት ያቃጥለኛል። በዚህ እናንተ ምን አረፉ? በቃ ነው። እናመሰግናለን እስከዛሬ ለነበራችሁ እስካሁን ለነበራችሁ ማለት ነው። ማታ ገብተን በሰፊው እና እንትን እንላለን። ተማሲታች ሴትዮ ምን እያለች ነበር? እስኪ ቆይ እንዳታስገቡ። በቃኝ ወገን፣ ማርያም ሰጅቶኛል ነው። ምነው ሰለቸኝ።
ሰላም አለይክስ። ሰላም እንዴት ነሽ? ለሃንዳ ማለት እንዴት ነህ? ደህና ነኝ። እንዴት ነሽ? ዛሬ ፈልጌ ነበር። አልቋል እናቴ ማታ ተመለሽ። እሺ ፈልግልኝ። አልቋል ሴትዮ ማታ ተመለሽ። ወረጅ ድዳም ድድሽ እርገፍ ወረጅ ባ ኧረ በስመ አብ። ለሁላችንም እናመሰግናለን። ደህና ምሹ። አልቻልኩም፣ ተቃጠልኩኝ። ቻው ቻው።